የኔ ማሮች እንዴት አደራችሁ? ደህና አደራችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ደህና ነኝ፣ እግዚአብሔር ይመስገን። ውዶቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ይሄ ቪዲዮ ላይክ በማድረግ ጀምሩ። ላይክ አድርጉልኝ ማሮቼ ስወዳችሁ እና ትንሽ የሰማሁት ነገር ወይም ደግሞ ያየሁት ነገር በጣም ደብሮኛል። በተለይ በሄርሜላ በኩል ማለት ነው። የኔ ቆንጆ ሄርሚ ምን አለች? አብርሃም ጋር ደውለሽለታል? አብርሃም ጋር ሄርሚ ስሚኝ፣ ሄርሚ ቡዜ ነኝ። ሄርሚ ይሻላል በእናትሽ። ሄርሚ ምን ማድረግ አለብን? በጣም ጠንክሬ ለመቆም እየሞከርኩ ያለሁት እሱ ቢያንስ እኔ አላውቅም። በቃ ይኸውልሽ ዛሬ ነው ይሄ የሆነ ሄርሜላ፣ ነገም እንደሚፈጠር አታውቂም። ገባሽ አይደለ? አብርሃም እኮ ነገሮችን እያስተዋለ ነው። በቃ እንደሌላው ጊዜ ልጁን መጥቶ አይቶ ይሄድ። በቃ ያለውንም ነገር ከኔ ጋር ይውሰድ። እቃ አለው እኔ ቤት ይውሰድ፣ እሱንም ይውሰድ። በትንሽ ነገር ሰበብ እየመጣ ቤት ውስጥ ጊዜ አያሳልፍ። በቃ ምንም ነገር አልፈልግም። እንደዛ በሚያወራው ነገር ሌላ ሆኖ የሚተገብረው ነገር ደግሞ ሌላ ሊሆን አይገባም። ምንድነው የሴት ልጅ እንባ ምግቡ ነው እንዴ? በዚህ ልክ እዛም ጋር ሄዶ እሷን ያስለቅሳል። መጥቶ እኔም ጋር ደግሞ የሆነ ነገር ፈጥሮ እኔን ለማስለቀስ እኔን ለመስበር ይሞክራል። ግን ደግሞ እውነት እንደሰራው ስራ እውነት እንዳደረገው ነገር ቢሆን ኖሮ እኔ ተሰባብሬ የምቀር አይነት ሴት ነበር። ግን አይልፋ ጭራሽ የምሰበር ሴት አይደለሁም። ግብ አይደለም የሴት ልጅ እንባ ይሰብረዋል የሆነ ቀን። ጥሩ አይደለም። እና የኔ ውዶች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዙ ይበል እያልኩኝ እንግዲህ ሩታም የራሷ የሆነ አቋም እዚህ ጋር ተናግራለች ማለት ነው። የሴት ልጅ እንባ ጥሩ አይደለም ጥሩ አለው እያለች ነው። ስለዚህ እንግዲህ አብርሃም ከማን ጋር እንደሚሆን አናውቅም። እውነት ነው፣ የሴት ልጅ እንባ ጥሩ አይደለም። በእኔም ላይ ቢደርስ ጥሩ አይደለም ማለት በቃ አብርሃም፣ አሁን አንተ ወደ ራስህ ተመልሰሃል። የራስህን ውሳኔ የራስህን ነገር መናገር ያለብህ አሁን ላይ ነው ብዬ አስባለሁ። ምክንያቱም አንደኛ ከሩታ ከምናምን ከዛ ከባህላችን ያፈነገጠ ነገር ከሚሆን አንተ የራስህን ውሳኔ መረጥ፣ ወይ ሄርሜላ ወይ ሩታ። ከዛ በኋላ ደግሞ ወይም ሁለቱም አልፈልግን ካልክ ደግሞ የራስን ምርጫ ነው። እዚህ ጋር ማንም ሰው የሚከለክል ሰው የለም። ነገር ግን ነገ ከሩታ ጋር ከነገ ወዳ ከዛ ጋር ከነገ ወዳ ከዛ ጋር እየተባለ የሰውን ህይወት ወይም ደግሞ የሴት ልጅ እንባ ጥሩ ላንተም ጥሩ አይደለም። ምክንያቱም አሁን ሩታም ሴት ልጅ ናት፣ የልጅ እናት ናት። ሄርሜላም ሴት ናት፣ ነገ ብዙ ነገር የሚጠብቃት ቆንጆዬ ወጣት ነች። ስለዚህ አንተ ከነዚህ ሁለት በተለይ የሄርሜላ ህይወት ከምታበላሽ ወይ አልፈልግም ወይ እፈልጋለሁ፣ አለቀ። ሄርሜላ ስላፈቀረች ነው እንደዚህ ሆነችው። ሄርሜላ እኮ ስለወደደችህ ነው እንደዚህ ሆነችው እንጂ እኮ ሄርሜላን እንዴ አስበው እንግዲህ ሄርሜላን የመሰለች ቆንጆ እኮ ማንም ስሙ የሚያገባት ነው። ግን ደግሞ አፈቀርኩህ ነው ያለች። በቃ ፍቅር ነው፣ በቃ ተቀበለኝ፣ ፍቅር ነው። ሶ አንተ ደግሞ ከበፊቱ እናትህ ጋር ከበፊት የልጅህ እናት ጋር ወይ ከሩታ ጋር ምናምን ተለጣጥፎ ምናምን መምጣት ለራሷ ይሄ ውርደት ነው። ምክንያቱም አንደኛ በጣም የራሷን ስብዕና እያጣች ነው፣ ውሽሚት እየተባለች እየተሰደበች ነው። ሁለተኛ ደግሞ በቃ የሴትን ክብር በማይመጥን መልኩ እየሄደች ስለሆነ በጣም ብዙ እየሰደባት ነው። ስለዚህ በተለይ የሩታ ደጋፊዎች ሄርሜላን በጣም ነው የሚሰድቧት ማለት ነው። በፊት ልክ እንደምንሰድባት ስላልተረዳን ማለት ነው። ስለዚህ አፍቅራ ነው። ሩታ ደግሞ በቀል ነው። የልጅና አባት በዚህ ልክ ለመበቀል የምትፈልግ ጀግና የሆነ ሴት ናት ሩታ ማለት። አሁን ላይ ግን ደግሞ እንደ አንድ ሴት እና ማለት ነው ማሮቼ፣ እንደ አንድ ሴት ልታሳዝነኝ ትችላለች። ነገር ግን ሁሌ እዚህ ጋር እኝኝኝኝ ማለት ደግሞ ፌር አይደለም። በቃ ፌር አይደለም። እኔ አሁን አብርሃም ማለት በቃ የራሱ ውሳኔ እያሳወቅ እኔ እንደሌሎቹ ልሰድብ እንደዚህ ወጣ ወረድ ካንተ ምናምን ልላ አልችልም። ምክንያቱም ያለፈበትን ነገር እናውቃለን። በተለይ በሩታ ዙሪያ ላይ በጣም ብዙ የተጎዳ በጣም ብዙ የለመናት እምቢ ያለችው በጣም ብዙ የተሰደበ ወንድማችን ነው። ስለዚህ እሱ እየተሰደበ ዩቲዩብ እየሰራ በጣም ቲክቶክ አንዳንድ ዩቲዩበሮች አላችሁ ገስት ከፍታችሁ የእሱን የምትሞልጩ ማለት ነው። እሱ እኮ ማለት ነው እየሰደብሽ ቪዲዮ መስራት አልችልም። ምሳሌ አሁን እኔ ቪዲዮ የማንም መስደብ አልችልም፣ ማስተያየት ግን መስጠት እችላለሁ። ዊ ሩታ አንቺ ልክስክስ፣ ዊ ሩታ አንቺ ወሮ ባላ ጋጦጥ አልላትም። ለመሰላችሁ ማለላት እየሰራሁ ነው የሷ ስም እያነሳው ግን አስተያየት እሰጣታለሁ። ነገር ግን እየሞለጭኩ አስተያየት ልሰጣት አልችልም። አንቺ ምናምን አንቺ ወራዳ ምናምን እያላችሁ እየሰራችሁ ከዛ በኋላ ዶላራችሁን እየተቀበላችሁ አይዲያም ምንም አብርሃም እያረጋችሁ ከዛ አይለፋም ማለት እኔም ከዚህ በፊት ሰርተሻለሁ እኔ
እንደዚህ ሁኑ አንቺ እንደዚህ ምናምን ብዬ ሰርቻ አላቅም፣ መስራትም አልፈልግም። ግን ደግሞ አዎ እንደዚህ በቀል እንደዚህ ምናምን አስተያየት መስጠት መብቴ ነው አይደል? ምሳሌ አሁን ሩታ ለበቀል ነው የፈለገችው አብርሃም ማለት ይሄ ስድብ አይደለም። ሩታ ተሳደብም ማለት አይደለም። ነገር ግን አንዳንዶቻችሁ ገዝት ከፍታችሁ ዩቲዩብ ላይም ምንም ላይም በቃ አብርሃምን የምትሞልጩ አላችሁ። ተሳድባችሁም ዩቲዩብም ሰርታችሁ እንዴት ይሆናል? እንድትሰድቡት አንፈልግም። ማርያምን እኔ አሁን አብርሃም እንድትሰድቡት አንፈልግም። ግን ምሳሌ አሁን በፀጉሩ አስተያየት እየተሰጠ ነው። ሰሞኑ መብታችሁ ነው፣ መብት ነው ማለት ለምትወዱት ኦዲየንስ እንደዚህ አብርሃም አይ ፀጉርህን እንደዚህ አስተካክል ማለት ከአንድ እንትን የሚጠበቅ ነው። ይሄ ክፍታፍ ይሄ ምናምን ይሄ ወራዳ እከሌ ስም ለመጣች ነው እኮ ያለፈላት ምናምን ይሄ ነዋ ጨምላቆች፣ የምሬን ነው። እና ሄርሜላንም ብትሆን ያወቃችኋት በአብርሃም ነው። ሩታንም ቢሆን ያወቅናት በአብርሃም ነው። አለቀ። ስላሳለፈችለት ነው እንደዚህ ስላለች ነው። ኧረ እባክሽ የምርሽን ነው። አሁን እኮ እኔ አብርሃምን ሩታ ወይም ሄርሜላ አውቆ ቢመጣ ኖሮ አስቡት ምን እንደሚደርስበት። ግን በቃ እሱን ለመሳደብ እሱን ለማሸማቀቅ እንዲህ ማርያምን በቃ የማታደርጉት ጥረት የላችሁም። ግንም ያወቃችሁት እንደነገርኳችሁ ሄርሜላንም አብርሃም ቻናል መታ ነው፣ ሩታንም አብርሃም ቻናል መታ ነው። እየመረረሽ ዋጭ አዳሚ ማለት ነው። የምሬን ነው። ማንሽንም ቢሆን ያወቅናቸው ሴቶቹ በተለይ በቡታጀራ ሁሉም አፈቀርኩ ተፈቀርኩ ምናምን ብለው የሚመጡት ራሱ ፍቅረኛ በነበሩበት ሰዓት የነበሩት ከዩቱበሮቹ ከወንዶቹ ዩቱበሮች በኋላ የመጡ ሴቶች ናቸው። አለቀ። ፍቅር በሏት ሁሉንም ስም መጥራት እዚህ ጋር ሁሉም ሴቶች ታዋቂ ከሆኑ በኋላ ከቡታጀራ ወንዶች በኋላ ነው የመጡት። ስለዚህ አታሽቃብጡ። በተለይ ገስት ገብታችሁ እንደዚህ ላይቭ ስትሪም ምናምን እንትን ብላችሁ አብርሃምን አታጋርጋችሁ የምትሳደቡ ዩቱበሮችም ሆነ ቲክቶከሮች ስርዓት ቢኖራችሁ መልካም ነው ብዬ አስባለሁ። ማርያምን አስተያየት መስጠት መብታችሁ ነው። ስለሰደባችሁት ምንም የሚቀየር ነገር የለም። ገባችሁ? ይልቅስ ዩቱብ ኮሚኒቲ ጋይድ ላይ እንዳይዛችሁ በስድባችሁ ማለት ነው። ለእናንተ ብዬ ነው። እረፍ እንጂ ማሪ፣ አንተም ልትፈተፍት ነው እዳ ልትነውንችን ፍቅርዬ ማሬ አብርሃምና ሄርሜላ ሩታ ምናምን ሲጨቃጨቁ የተጸነሰ ልጅ ማለት ነው። አሁን በእግሩ ይሄዳል። የልዑል ጓደኛ ልጄ ማለት ነው። አባቴ አሁን በእግሩ ሄዶ ያው በእግሩ እየሄደ ከኋላው እየተከተልኩት ነው ማለት ነው። እቃ ይዞ እየሄደ ነው ማለት ነው። እና ከቅርብ ጊዜ በኋላ ባባዬ ላሳያችሁ። ባባዬ እንዳሳያችሁ ከፈለጋችሁ ላይክ አድርጉት። አባቱ ከልክሎኝ ነው እንጂ እስካሁን እኮ ሸቅልበት ነበር። ተሸቅል ነበር። አንተም እንደ ብሩክ እንደ ልዑል ማርዬ ይሸቅል ነበር። እሱ ከማን ያንሳል? እናቱ መሳይ ነው። እናቱ መሳይ የሆነ ነው። አንተ ትነሳለህ። ይኸው እና ይሄንን ሌላችሁ ነው የመጣሁት። እሺ ማሮቼ፣ ወግ ጨረስኩ። በቃ አለቀ፣ አበቃው። የምሬ ነው። ወግ ጨርሻለሁ። እንደዛ ዝም ብዬ መጥቼ ነው ግጥር ምለው። ስለዚህ ወግ ጨርሻለሁ ማለት ነው። እና ያኔ ቪዲዮ አንዳንድ ሰዎች ጨርሳችሁ ስለምታዳምጡት አመሰግናለሁ። ፖፖ ላይቭ የሚባል አፕሊኬሽን ላይ ማለት ነው እያንዳንድሽ በልተንበታል ምናምን ብላችሁ አንዳንድ ቲክቶከሮች እንትን እያላችሁ ነው። እኛ ደግሞ እንደ አዲስ ጀምረናል እያልናችሁ ነው። እና በጣም ምርጥ ስራ፣ የጭንቅላት ስራ፣ ሰዓት ብቻ የሚጠይቃችሁ ትንሽ በቃ ከእናንተ ትንሽ ነው ጊዜ የሚፈልገው። ከዛ ኢንተርኔት፣ ከዛ ምርጥ ስልክ ማለት ነው። ከዛ በኋላ ግን እውቀት ምናምን ባይኖርሽም አማርኛ ካነብብሽ